ስለ ሀብት እናውራ እስኪ። ምክንያቱም ስንወለድ አይደለም የሀብት ማይንድ ሴት ይዘን የምንወለደው በአስተዳደጋችን ውስጥ ነው ያንን ነገር የምንገነባውና አንድ ሰው እንዴት አድርጎ ነው ይህንን ማይንድ ሴት ማምጣት የሚችለው? ቀድም ወዳልነው ወደ መጀመሪያው እንመለስ። ከድህነት ጋር ተስማምቶ ለመኖር ማሰብና ድህነትን መጥላት ሁለቱ ላይ ነው ዲፈረንስ ያለው። ሀብታም የምትሆንበት ሞቲቬሽን እነከሌ ይሄን አርጌ ጥሩ ጫማ አርጌ ወይም ላምበርጊኒ ነድቼ ወይም መርሴዲስ ቤንዝ ነድቼ ጥሩ ማንሽን ውስጥ ኖሬ እነከሌ ይደሰታሉ ብለህ ከሆነ አንተ ሀብታም አይደለም፣ የአእምሮ ድሃ ነህ ማለት ነው። የአእምሮ ድሃ የሆኑ ብዙ ጊዜ የተባለ ነገር ግን የማይሻር አስተሳሰብ አእምሮ ውስጥ መበልጸግ ሀብታም መሆን ከሌለ ፊዚካሊ ሀብታም ብትሆንም ድሃ ነህ። አእምሮ ውስጥ ለሰዎች እርካታ ስትል የሰዎችን አፕሩቫል ለማግኘት ስትል ከሆነ ገንዘብን የፈለካት ቁስን የፈለካት ድሃ ነህ። አንተ በመንገድ ላይ በምትሄድበት ጊዜ እነማ ዞር ብለው መኪናዬን አዩ፣ የለበስኩትን አዩ፣ እንደው የሞላ የተደላደለ ሰውነቴን አዩ፣ ሀብት አለኝ ብለህ አስበህ ከሆነ ድሃ ነህ። ምክንያቱም የፈጠርከው ሀብት በሞላ ያንተ አይደለም፣ ለሰዎች ተብሎ የተደረጉ ናቸው። የምትገዛው ቤት፣ የምትገዛው መኪና፣ የምትገዛው ጫማ፣ የምትገዛው ልብስ እነከሌ ያስደስታል ብለህ ነው እንጂ አንተን አይደለም። ታዲያ ያልተደሰትክበት ሀብት አንተን ሀብታም ያደርጋል? ዝናስ ብትሆን አሁን ያስቀኛል። አንዳንድ ሰው ፊልም ሰሪ መሆን ነው ፈልገው ይላል። አስበው አያውቅም እኮ ወይም ታስባለች እንደዚህ ድንገት ፊልም ሰሪ ይሆንና ትሆንና በአጋጣሚ የዝና ጭላንጭል ትመጣለች። ከዛ የራስ ውስጥ የተደበቀችው ማንነት ያን ጊዜ ትመጣለች። ምንድናት መሰለ እሷ አሁን ትንሽ ሰው ያውቀኛል፣ ከዛ የሆነ ሾው ላይ ልቅረብና የበለጠ ስታወቅ እውነተኛ ማንነቴን አሳያለሁ ይላል ወይም ትላለች። ትንሿ ፊልም ተሰራች 3ም 4ም፣ ከዛ ከሌ ሾው ላይ ቀረብክ ወይም ቀረበች። ከዛ በኋላ ራስን የፊልሙ ይረሳል፣ እንትኑ ይረሳና ራስን የማሳየት ሰውነትን እንደዚህ በሌላ አማርኛ መሸጥ የሚታስበውን ነገር ለማሳየት መሯሯጥ ይመጣል። ምክንያቱም አላማው ምንድነው? የሆነች ቦታ አለች፣ ገንዘብ አገኝባታለሁ፣ ቤት ገዛባታለሁ፣ መኪና ገዛባታለሁ፣ ከነከሌ ጋር ያደርሰኛል የምትለውን ስራ ለመስራት። ፕሮፌሽናሊዝም አይደለም እሱ ይሄንን ያሰብካትን ነገር መድረሻ ነው እንጂ ያረከው ምንድነው መጓጓዣ ነው እንጂ ያረከው ትክክለኛ ፕሮፌሽናል ስራ አይደለም። ለፊልሙ አስበህ ለሙዚቃው አስበህ አይደለም። ለዚህ ነው ብዙ ሰዎች ሄደው መንገድ ላይ ይቀራሉ፣ አይሳካላቸው። ለምንድን ነው የናይጄሪያ አክተር ሆሊውድ ከገባ፣ የኬንያ አክትረስ ሆሊውድ ከገባች እና ሉፒታ ኒያንጎ ከገቡ የኢትዮጵያ አክትረስ ከዚህ ተነስታ እዛ ማትሄድበት ምክንያት የግድ አሜሪካን ሀገር መወለድ የለብንም እኮ። ችግሩ ምንድነው ያለው? መንገዱን ይጀምሩትና አላማው ሌላ ስለሆነ ጥፍ ብሎ ወደ ሌላ ቦታ ይገባሉ ማለት ነው። በዚህ መነሻነት ሀብትም የምትነሳበት አላማ ይወስነዋል። ሀብታም ለመባል ከፈለክ፣ ባለጸጋ እንደውም ትክክለኛው ቋንቋ ከፈለክ። እኔ ገንዘብ ያላቸው ሰዎች በጣም ስትረስፉል የሆኑ የተቸገሩ፣ መተኛት የማይችሉ፣ መብላት የማይችሉ፣ መጠጣት የማይችሉ፣ ከሰው ጋር መግባባት የማይችሉ፣ የሆነ ሀገር ሄደው ሀገራቸው የት እንደሆነ የሚጠፋባቸው፣ ሄደውም ብዙ ቦታ እኮ ሳላይ መጣው የሚሉ፣ ለምን እንደሄዱ የማይገባቸው፣ ኢንቨስትመንት ምን እንደሆነ የማያውቁ፣ ኢንቨስት የሚያደርጉት የሆነ ካሽ ለመሰብሰብ ብቻ፣ ያ ካሽ ደግሞ መጥቶ የሆነ ነገር ያደርግልናል ብለው የሚያስቡ ናቸው። ያ ባለጸጋና ሀብታም አያደርግም። በዚህ መነሻነት እኔ ድህነትን ስለመጠላትና የሰራውትም ስራ in the process through the process ገንዘብ ስላመጣ ነው ሜቢ ሀብታም ባለጸጋ የሚል ደረጃ ያደረሱት ብዬ አስባለሁ። ባለፉት 10 ምናምን ዓመታት የሰራውት ስራ ብዙ ገንዘብ አምጥቷል፣ እግዚአብሔር ይመስገን።
ብዙ ተለፍቶበት ነው ያመጣው። ይሄ ዶክመንታችን ስራችን ያው እንግዲህ መንግስትም ያውቃል፣ ቀድሞ የነበረውም አሁንም ያለውም ያውቃል፣ የሚመጣውም ያውቃል። ዓለም አቀፍ ትራንዛክሽኖች ስለሚደረጉ ዓለም አቀፍ ተቋማትም ያውቃሉ። እሱ አይደለም ቁም ነገሩ ገንዘቡ ሲመጣ የታለፈበት መንገድ ነው መማሪያ ነው። ምክንያቱም ሰዎች አየህ ያለፉበት ፕሮሰስ ነው ገንዘቡን ሀብታቸውን ማኔጅ እንዲያደርጉ የሚያደርጋቸው፣ እስረኛ ማያደርጋቸው ያለፉበት መንገድ በጣም የለፈለ። ለዚህ ነው የሀብታም ልጅ እና ሀብታሙ የሚለያዩት። ሀብታሙ ሰውዬ ተሞርዶ ወድቆ ተነስቶ ተቸግሮ ድህነትን አይቶ ቆሎ በልቶ በእግሩ ትምህርት ቤት ሄዶ ተምሮ ያለፈ ሀብት ስትመጣ በረጅም ገመድ ይዟት ብዙም እንዳትጠጋው ብዙም እንዳትርቀው የሚያደርግ ራሱና ገንዘብን ለያይቶ ነገር ግን ሁለቱም አስፈላጊ እንደሆነ አይቶ የሚሄድ። ልጅየው ግን የተወለደው የተፈጠረው ሀብት ላይ ስለሆነ ይሄ ሁሉ ኤክስፒሪየንስ የለውም። ለዚህ ነው አባቶች ወይም እናቶች ልጆችን በሀብቱ ሲያሳድጉ ከሌላው ሰው በተሻለ ወይም በበለጠ ፈተና ያለባቸው። ለምን? አካሄዳቸውን ሁሉ የማስረዳት የማብላት የማጠጣት የማኖር ብቻ ሳይሆን ይሄንን የተፈጠሩበትን ጸጋ እንዴት ሊኖሩበት እንደሚገባ አብሮ ማንዋል የማስረጽ ግዴታ አለባቸው። አይ ቲንክ እኔ እንደዛ አደርጋለሁ ብዬ አስባለሁ። የኔ ልጆች ይሄ ሀብት የመጣበትን መንገድ ከመጣ በኋላ ደግሞ እንዴት ማኔጅ መደረግ እንዳለበት። ለምሳሌ እኔ ትልቋ ልጄ ዳዲ አሁን እኔ ሳድግ የትኛውን መኪና ነው መስደው ትለኛለች። መልሴ ምን ይመስላል? የትኛው ነው የምትላት? ኦር የቱ ይመስላል? ምን ይመስላል? አይ ቲንክ እኔ እንዳገኘሁትኝ አንቺም ሰርተሽ በራስሽ አግኝ። አንድ ሁለተኛ የትኛው ነው የምፈልጊው? እዚህ ቤት መኪና የላትም እሷ እኮ እኛ ቤት መኪና የላትም እሷ። የኔ ነው ካለፈ እናቷ። እሷ ጊዜያዊ ነዋሪ ናት እዛ ውስጥ። ሌሎቹም እንደዚህ ጊዜያዊ ነዋሪዎች ናቸው። ገብቷል። እኔ ማወርሰው እውቀት ከተቸገርሽ የሆነ ታይም ላይ ከተንገዳገድሽ እግዚአብሔር ይመስገን እንደው የተፈጠርሽበት መነሻ ነገር ሊኖር ይችላል እንጂ ሁሉንም ነገር ራስሽን መፍጠር ያለብሽ። እግዚአብሔር ብሎ ደግሞ ካለፍን ያው ሌጋሲ ነው፣ ምንም ማድረግ አይቻልም። ለምንድን ነው ይሄ? በሀብትና በጸጋ ላይ የተወለዱ ክፉ ሰዎች እየበዙ ስለሆነ አባካኞች ስኬትን ሳይሆን የሚፈልጉት በስሌት ዝም ብሎ የሚኖሩ ቆይ ዛሬ ይሄን ነገር ባባክነው ነገ ተመልሼ ያገኘዋለሁ የሚሉ ባካፕ ፕላን ያላቸው። እኛ እኮ ባካፕ ፕላን አልነበረን። እኛ የነበረን አንድና አንድ ወደፊት መሄድ ብቻ። ወደ ኋላ ከሄድን አንድ ስቴፕ ሳይሆን 10 ምናምን ስቴፕ ስለምንመለስ ያለን አማራጭ ወደፊት መሄድ ብቻ ነው። ስለዚህ we take calculated risk, we try to understand the world። ያገኘነውን ነገር በአግባቡ አብቃቅተን እንጠቀማለን። ኢንቨስትመንት ኦፖርቹኒቲ ስናገኝ ያችን ኢንቨስትመንት ኦፖርቹኒቲ የበለጠ እጥፍ አምጥታ ሴኩር እንደምታደርግልን አስበን ነው የምንሄደው። ልጆቻችንስ ያንን መንገድ አያውቁት። የአብዛኞቹ ሰዎች ልጆችም እንደዛ ናቸው። ዳዲ እንደዚህ ማድረግ ፈልጋለሁና እንደዚህ አይነት ገንዘብ ያስፈልገኛል። አንድ ጊዜ ምን ሰማው? ኤክስ የሚባል ሰው ልጁን ትምህርት ቤት ሄድና አነጋገር መምህራኖቹ ይፈልጉሃል ተባለ። ብዙ ጊዜ እናት ናት የምትወስደው የምትመልሱ። በጣም ሀብታም ሰዎች ናቸው ይባላል። እና ጊዜ የለውም አግኝቶትም እንትንም አያውቅም። ትምህርት ቤት ሲወስደው ምን ይነግሩታል? ይቅርታ ልጆ ብዙ ጊዜ እንደዚህ አይነት ድራግ ምናምን ይዞ እናገኘዋለን ሲል አባት አበደ። አይ ቆይ እሱ ብቻ አይደለም፣ አይ ቲንክ ሴክሹዋል ቢሄቪየሩም ወደ ሌላ ከምናውቀው ከኖርማል ሁኔታ ወደ ሆሞሴክሹዋሊቲ ነው የሚሄደው ተባለ። ሰውየው አገር ይያዛል። አስተማሪዎቹን ለመደብደብ ፈለገ። ትምህርት ቤቱ እስከ መቃጠል ደረሰ በጩኸትና በምናምን። በኋላ ከትምህርት ቤቱ ጋር ተነጋግሮ አስረድቶ ምናምን አላመንም። ወጥቶ ልጁ መኪና ውስጥ አስገብቶ ሊመታ ሲነሳ እንዳትነካኝ አለ። ልጅ ትልቅ ነው። እንዳትነካኝ ለመሆኑ እኔን ታቀኛለህ አለ።
ታውቀኛለህ፣ እንተዋወቃለን። አንተ ስለኔ ትምህርት ቤት አድርሰኸኝ ታውቃለህ፣ አውርተኸኝ ታውቃለህ፣ ስለ ሆምወርክ ታውቃለህ። 10 ዓመት እስከመሆን ድረስ እኔና አንተ እንደው ዲፕ ኮንቨርሴሽን አድርገን እናውቃለን፣ ተነጋግረን አውርተን እናውቃለን። አሁን ከመሬት ተነስተህ እኔ አጠገቤ እንዳደርስ ለካ አባት ሳረግ የነበረው ምንድነው ልጅን ያጣው ሲመስለው ጊዜ ያልሰጠ ሲመስለው ገንዘብ ነው የሚሰጠው። ኦኬ ጊልቲ ካንሸስ ስላለች ገንዘብ ይሰጠዋል። ልጅ ገንዘብ አለው፣ የሀብታም ልጅ ነው። ገንዘብ ካለ ስፔንድ ማድረግ አለብህ። ማቹሪቲ የለም። ቅድም እንዳልኩ ያስተላለፈው ገንዘብ ብቻ ስለሆነ ያለፈበትን መከራ ሜንታሊ ባላንስ ምን ማድረግ እንዳለበት፣ ምን አይነት ሪስኮች መውሰድ እንዳለበት፣ ከምን መቆጠብ እንዳለበት ያልተረዳ ልጅ ገንዘብ አግኝቷል። አካባቢ ያለውን ኮሞዲቲ መግዛት ጀመረ። ድራግ ውስጥ ከገባ በኋላ ደግሞ አስተሳሰብ ባላንስ ስላልሆነ ደግሞ ወደሚቀጥለው ስቴፕ ሄደ ማለት ነው፣ ወደ ክፉ ወደማንፈልገው። ስለዚህ ይታቀኛለህ አለ፣ ጠየቀ። ሰውዬም ወደ ራሱ ሲመለስ ለቅሶ ማቆም አልቻለም። ሌላም ይባላል በታሪኩ። ስለዚህ ውርስ ማለት ምንድን ነው? ሀብትና ገንዘብ ከራስ አልፍ ብዙ ጊዜ የሚያስጨንቀኝ ነገር እሱ ነው። አንድ ላይ ከነማንዋሉ ብዙ ጊዜ አሁን እቃ ስትገዛ ለምሳሌ ምንድን ነው ለምሳሌ ስልክ ስንገዛ አይፎን ስትገዛ ከላይ ያለው ምንድን ነው? መጀመሪያ ካርቶኑ አለ፣ ከዛ ማኑዋል አለ። ፕሮዳክቱ ያለው ከታች ከስር ነው። ማኑዋሉ ከላይ የሆነበት ምክንያት አለ። በጣም የምወደው ሪሊጂየስ ፊሎሶፈር የምለው እኔ ማይልስ ሞንሮ አንድ ጊዜ የተናገረውን ነገር ነው የሚያስታውሰኝ። ማኑዋሉ እኮ ከላይ የሆነበት ምክንያት አለ። ማኑዋሉ ማለት the creator's mind ነው ይላል። ይህንን አይፎን የፈጠረው ሰውዬ ራሱ መምጣት ስለማይችል ጭንቅላቱን ላከልህ። እኔ ይህን ነገር የፈጠርኩበት ምክንያት ከዚህ በኋላ ደግሞ ፉል ካፓሲቲውን ተጠቅመህ እንድትሰራው ይኸው ጭንቅላት ልኬልሃለሁ። ካንተ የሚጠበቀው ምንድነው? ማንበብ። ከላይ የሆነበትም ምክንያት ምንድነው? አንብበህ ፕሮዳክቱ ጋር እንድትሄድ ነው። የኛ ስራ ግን መጀመሪያ ምንድነው? ፕሮዳክቱ ነው የምንሰጠው። እንከፍታለን። አብዛኛው ሰው የስልኮቻቸው ማኑዋል የት እንዳለ አያውቅም። እንዴት እንደሚጠቀምበትም አያውቅም። ዝም ብሎ በልምድ ነው አብዛኛው። ስልካችን በጣም አይፎን 15 ፕሮ ማክስ ለምሳሌ ወይ ምናምን የሚባሉት ከምናስበው በላይ ሜቢ 20% አይሆንም ካፓሲቲው የምንጠቀም። ድሮ ለምሳሌ ዲቪዲ ስንገዛ ማኑዋሉን ባለማመን ምክንያት ከ10 ምናምን ጥቅሞች ውስጥ ፕሌይ፣ ስታርት፣ ስቶፕ፣ ፎርዋርድ እና ባክዋርድ ነው ምናምን ሪዋይንድ የሚሉትን ነው የምንጠቀም። ስንት ጥቅም እንዳለ ስፒከር እንዳለው ሁሉ ያወቅኩት ነው ከስንት ጊዜ በኋላ ነው ሰክ ይሄ ሁሉ ማኑዋል ባለማንበብ የመጣ ነው። እሺ ወዳልነው ሐሳብ እንመለስ። ሀብት አለ፣ ፕሮዳክቱን በለው ውጤቱ የልፋት ውጤት ማኑዋሉ የታል? እኚህ ልጆች ፕሮዳክቱን ብቻ አክሰስ ስላደረጉ ስልኩን ወይም ደግሞ ላይፉን ልክ ህፃናት ስልክ ሲሰጣቸው የተለያየ ሳይት ውስጥ ገብቶ አይምሯቸው እንደሚበረዘው ሁሉ ፓሬንታል ጋይዳንስ ስለሌለው እዚህ ጋርም ሀብት ሲመጣ ተመሳሳይ ችግር ነው የሚመጣው። ገንዘቡን አወረስክ፣ የተሳካልህ ይመስላል፣ ጥሩ ነው። ማኑዋሉ የታለ? ያንተ ያለፍክበት የሰራህበት የታለ? ስለዚህ ለማጠቃለል እኔ ስኬት ብዬ ማስበው ሀብት ብዬ ማስበው የፈጠርኩትን ቁስ ብቻ ሳይሆን through the process ያገኘሁትን ካፓሲቲ ነው፣ እውቀት ነው፣ አቅም ነው፣ እውቀት ብዬ ማስበው። ስለዚህ እድለኛ ናቸው ልጆቼ ብዬ ማስበው ሁለት ሀብት ነው ማወርሰው። ሁለቱን ባላንስ አድርገው ሚክስ አድርገው ከሄዱ የጣፈጠ ላይፍ ይኖራቸዋል ብዬ አስባለሁ። እና ለብዙ ሰው ትምህርት ሊሆን የሚገባው ይሄ ይመስለኛል።